ያስጨነኳት እንደሆነ ገብቶኛል። ወይኔ በጣም ሃይሚን ማይሆን ዱስ እየከተተ ስለዚህ ነገር ምን በገሃድ ደረሽበት ነገር አለ? ሲጀመር አብርሃም አንተ ክፍተትህ የሚነግር ሰው እረፍ የሚል ሰው እንደማትወድ እርግጠኛ ነኝ። ገባ? አንተ እዚህ ጋር በስ እያጠፋ ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬ አዳዲስ ነገሮችን ይዤላችሁ መጥቻለሁ። ከብዙ በጥቂቱ የሩታ ፋሚሊ እዚህ ጋር እንደምትመለከቱት ምን እየተከበረ ነው፣ ምን እየተካሄደ ነው፣ ምን ደስ የሚል ነገር አለ የምነግራችሁ ይሆናል። የሩታ ወንድም እዚህ ጋር እንግዲህ ከብዙ ጊዜ በኋላ ፋሚሊነቱን ደመቅ አድርጎታል ማለት ነው። ሌላው ደግሞ እጅግ በጣም የሚገርመው ነገር ደግሞ ከነሱ ቤት አዲስ ነገር አለ። እዚህ ጋር ደግሞ የምትመለከቱት ናታን ታውቁታላችሁ። ከአሁን በፊት ስለ ሀይሚ ማነው ወንዱ ከሷ እኔ አፈቅራታለሁ ብሎ ሲደነፋ ነበር። ዛሬ ደግሞ የሩታ ወንድምና አብርሽ ተጣልተው እነሱ መካከል ገብቷል። ለምንድን እንዴት የሚለውንም የምነግራችሁ ይሆናል። ሀይሚና ብሩኬ ደግሞ ጋሽዬ ፈረደባቸው። እንዴት አትሉም? አብርሽና ሩታ በተጣሉ ሰዓት ከዛ ሲሏቸው ሲያንከራትቷቸው ሽማግሌነትንም አባትነትንም ይዞታል ማለት ነው። ጋሽዬ ምን አሉ ጋሽዬ የሚለውን እና ቤተሰብ እናንተ ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ መጻፋችሁንም እንዳትረሱ ላሳስባችሁ ነው። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። በመጀመሪያ ደስ ከሚለው ፓርቱ ጀምርላችኋለሁ። ሩታ በአዲስ መልኩ መታለች። የሩታ እናትና ሩታ ማች የሆነ ልብስ ለብሰው እጅግ በጣም የሚያምር ሀበሻ ቀሚስ ለብሰው ፏፈሽ ብለው እዚህ ጋር ተሰብስበው የምትመለከቷቸው ምን ተፈጥሮ ነው? ምን አዲስ ነገር ኖሮ ነው? የሩታ ክርስትና ነው ብላችሁ ምን ትላላችሁ? ሚላት አለች፣ እንዲሁም ደግሞ ሌላኛዋ እህቷም ነበረች። ስክሪኑ ስላልቻለልኝ ነው እንጂ እዚህ ጋር ተገባ ነበር ማለት ነው። የሩታ ወንድም አለ፣ ኬክም አለ። እጅግ በጣም ደስ የሚል ፕሮግራም አዘጋጅተው እንግዲህ ትልቅ እህቷን ልበላችሁ ወደ ዋናው ስመጣ የትልቋ እህቷ አዲስ ቻናል ከፍታ ሰርፕራይዝ አድርጋታለች ማለት ነው። የሩታ ፋሚሊም እንደዚሁ ዩቱበር በዩቱበር አድርጋቸዋለች ማለት ነው። እንደሚታወቀው እና አብርሽ ቤት ከጋሽዬ ጀምሮ ቤት ውስጥ ያለው ሰው በሙሉ ዩቱበር ነው። ቡታጅራ ፋሚሊ እንዳለ ዩቱበር በዩቱበር ሆኗል ማለት ነው። ስለዚህ እንኳን ደስ ያለሽ እንላታለን። እህቷ በጣም ደስ የምትል እህት አለቻት ከሚላት ሌላ ያለችው እህቷ ትልቅ እህቷ የምትወዳት ብዙ ጊዜ አይታችኋት ከሆነ ማለት ነው። እሷን እንግዲህ ሰርፕራይዝ ለማድረግ እንኳን ደስ ያለሽ ብላ በጣም ብዙ እይታ ያለው እጅግ በጣም ደስ የሚል ጊዜ አሳልፏል። እንዲሁም ደግሞ ወንድምየው ከብዙ ጊዜ በኋላ አብሬ ይህንን አይነት እድምታ በማግኘቴ እጅግ በጣም ተደሰቻለሁ ሲል ሀሳቡን ሲገልጽ ነበር። ለዚህ ሁሉ አባወራዋና ቀዳሚ ፈርቀዳጇ እንግዲህ ሩታ ናት ማለት ነው። ሩታ የሶሻል ሚዲያው ንግስት ብትባል ያንስባታል ብዬ አላስብም፣ ይገባታል ማለት ነው። ሌላው ወደ ዋና ሀሳቤ ስመጣላችሁ የሩታ ወንድምና አብርሽ ዱላ ቀረሽ የሆነ ጭቅጭቅ ውስጥ ገብተው ናታል በመካከል ሽምግልናውን ገብቶበት ነበር። ነገር ግን ሽምግልናው ሊሳካለት አልቻለም። ምክንያቱም የሩታ ወንድም አብርሽም የሚናገሩት ነገር በጣም ከበድ ያለ ነገር ነበር። ምን ተናገሩ የሚለውን ከብዙ በጥቂቱ ስነግራችሁ የአብርሽ ወንድም አንተ እኮ የኛን ህይወት ልትበጠብጥ የመጣህን ወርቅ የገዛሁትን ወርቅ እንኳን ገዝቼ ሄርሜላ ናት የገዛችሁ ብለህ ያወራህ ሰው ነህ። አንተ በእኛ መካከል መልካም ነገር ታደርጋለህ ብዬ አላስብም ብሎ በድፍረት ሲናገረው ነበር ማለት ነው። የሚያደርገው ነገር አስነዋሪ ሆኖ ሳለ ይህንን ነገር ደግሞ መናገሩ አብርሽ ተገቢ ነው ብዬ አላስብም። በጭራሽ የማይሆን ነገር ነበር የተናገረው። የሩታ ወንድም ደግሞ እንደውም ትዕግስተኛና እርጋታ ያለው ነው። ወንድም በእህቱ ቀልድ አያውቅምና ምንድን ነው ያለው? አንተ እኮ ጥፋትህን የሚናገርህን ሰው አትወድም፣ ይሄ ስህተትህ ነው አስተካከል የሚልህን ሰው አትወድም። አንተ የምትሄደው አካሄድ አግባብ አይደለም፣ ሰው የሚልን የማትሰማነ። እኔ ደግሞ በእህቴ ቀልድ አላቅም ስለው አጠር መጠን ያለች ትዕዛዝ ሲያሳርፍበት ነበር ማለት ነው። አብርሽም እንግዲህ ደረቱን ነፋ እያደረገ አንገቱን ቀና እያደረገ ጎንበስ እያለም እያዳመጠውም ነበር ማለት ነው። እንግዲህ ናታን ደግሞ በመካከል አንተ እንደዛ አታድርግ፣ ሁለታችሁ ተስማሙ እያለ በጣም ብዙ ለፍቷል። በዚህ አጋጣሚ እናመሰግነዋለን። ከአሁን በፊት ቢያናድደንም እነሱን ማግባባት እንዳለበት ሲናገር ያደረገው ነገር ግን በጣም እውነት የሚያስጨበጭብ ነገር ነው ማለት ነው። ሌላው ወደና ሀይሚና ብሩኬ ጋር ስመጣላችሁ ጋሽዬ መከራቸውን አይተዋል። ቅድም እንደነገርኳችሁ በጣም ነው መከራቸውን ያዩት። እንዴት አትሉ?
ሀይሚም እንደዚህ ስትሆን እንግዲህ በመካከል ያለው ነገር ለማስተካከል ሞክረዋል። ይቅርታ ድምጽ ስለሚገባ ግን ለማስተካከል ሞክረዋል። ለማስተካከል የሞከሩበት ምክንያት ምንድን ነው? አንቺ ይህንን ነገር በምን ታስቢዋለሽ? ምን ያየሽው መረጃ አለሽ? ስለ እነሱ የምትዩ እያለ ሲጠይቃት ነበር ጋሽዬ። ምን ማለት ነው? ምን ጥያቄ ነው የምትጠይቀኝ? እያለች እሷን ፊቷን ዘብዝባ ስታወራው ነበር። ብሩኬም ደግሞ በዚህ አጋጣሚ እሷን እያሰቃየዋት ነው፣ ወደማይሆን ስሜት ውስጥ እየገፋፋት ነው እና ጭንቀት ውስጥ ነኝ ያለሁት ምንድን ነው ማድረግ ያለብኝ ሲል ሲጨናነቅ ሀሳቡን እንደዚሁ ሲናገር ነበር። ነገር ግን ወዲያም ወዲህ ተባለ። ጋሽዬ ችግሩን ፈተውታል። በጣም ትንሽ ነገር ናት። ያችም መታ ትናንት አንድ ቪዲዮ እንደሰራሁላችሁ ማለት ነው። ያችኛዋም መታ የብሩኬ ልጅ ነው ልትል ትችላለች። ስለዚህ አንቺ እንደዚህ መሆን የለብሽም ሲሏት ነበር። ስለዚህ አሁን ነገሩ እንዳለ ተባላ፣ ተብካካ፣ ተምጫጫ ማለት ይቻላል እና ጋሽዬ ግን ጸጥ ርጭ ሊያደርጉት ትልቅ መስመር ይዘዋል። እናንተ ምን ትላላችሁ? ይታረቃሉ፣ ደግሞ ይታረቃሉ፣ ምንም ጥርጥር የለውም። ስለዚህ ሀሳባችሁ ምን ይመስላል? በተለይ ይታረቁልን እያላችሁ ኮሜንታችሁን ስጡ። ደግሞ ይታረቃሉ። ያው ለጊዜው ብትናደድም ማለት ነው። ቤተሰብ አመሰግናችኋለሁ። መልካም ቀን ይሆንላችሁ። ላይክ ማድረግ